ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። በሰባተኛው ሀገራዊ ምርጫ ለውድድር የሚቀርቡ እጩዎችና መራጮች በዲጂታል አማራጭ መመዝገብ የሚችሉበት መተግበሪያና የድረገጽ አማራጭ ማዘጋጀቱን የኢትዮጵያ ምርጫ ቦርድ አስታወቀም። ምርጫ ቦርድ ባዘጋጀው የዲጂታል ምዝገባ ስርዓት ይፋ ማድረጊያ ስነ ስርዓት ላይ እንደተገለጸው የዲጂታል አማራጮቹ በ6 የሀገሪቱ ቋንቋዎች ምዝገባ ለማከናወን እንዲችሉ ተደርገው የተዘጋጁ ናቸው። ከ55,000 የምርጫ ክልሎች መካከል ከ30,000 በላይ የሚሆኑት የእጩዎችና የመራጮች ምዝገባ በዲጂታል እንደሚከናወን የተገለጸ ሲሆን በዲጂታል መመዝገብ ላልቻሉ መራጮችና እጩዎች በወረቀት የሚመዘገቡበት አሰራር መኖሩም ተገልጿል። የዲጂታል ምዝገባ ስርዓቱ የሚያገለግለው ለመመዝገብ ብቻ መሆኑን በስነ ስርዓቱ ላይ የገለጹት የምርጫ ቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ድምፅ ለመስጠት ግን ሁሉም መራጭ የተመዘገበበት የምርጫ ጣቢያ መሄድ እንደሚጠበቅበት አስረድተዋል። በቴክኖሎጂ የሚደረገው የመራጮች ምዝገባ ከመጪው ጥር ወር አጋማሽ እስከ መጋቢት 7 ድረስ እንደሚደረግም አስታውሰዋል። ይህንን ምዝገባ ለማድረግ መራጮች ምርጫ የሚል ስያሜ የተሰጠውን መተግበሪያ በሞባይል ስልካቸው ወይም በሌሎች መተግበሪያ በሚቀበሉ የኤሌክትሮኒክስ አማራጮች አውርደው መጠቀም እንደሚችሉም ተገልጿል። ቦርዱ ሰባተኛውን ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም ለማካሄድ ዝግጅት እያደረገ መሆኑ ይታወቃል። ከህዳሴው ግድብ ጎን ለጎን የሚሄዱ ትላልቅ የውሃ ኃይል ማመንጫ ፕሮጀክቶች መገንባት እንዳለባቸው ተገለጸ። የኢንዱስትሪዎችን የኃይል ፍላጎት ለማሟላት ከታላቁ የህዳሴ ግድብ ጎን ለጎን ትልልቅ የውሃ ኃይል ማመንጫ ፕሮጀክቶች ሊገነቡ እንደሚገባ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ገልጸዋል። በጉባ በተካሄደው ስለ ኢትዮጵያ የውይይት መድረክ ላይ ማብራሪያ የሰጡት ዋና ስራ አስፈጻሚው እንደገለጹት ቀደም ሲል በሀገሪቱ ሰፊ የኢንዱስትሪ እንቅስቃሴ ባለመኖሩ ያለው የኃይል አቅርቦት አነስተኛ መሆኑ አይታወቅም ነበር። በአሁኑ ወቅት ግን ሰው ሰራሽ አስተውሎትና ሮቦቲክስን የሚጠቀሙ የአራተኛ ትውልድ ግዙፍ ኢንዱስትሪዎች ወደ ሀገር ውስጥ እየገቡ በመሆናቸው አሁን ያለው የኃይል አቅርቦት በቂ ያለመሆኑ በግልጽ እየታየ መሆኑን አስረድተዋል። አንድ ግዙፍ ኩባንያ ብቻ እስከ 1000 ሜጋዋት የኃይል አቅርቦት ሊጠይቅ እንደሚችል የጠቀሱት ዋና ስራ አስፈጻሚው ይህ ማለት በጥቂት ኩባንያዎች ብቻ የህዳሴ ግድብ የሚያመነጨው ኃይል ሊጠናቀቅ እንደሚችል አመልክተዋል። በመሆኑም የኃይል አቅርቦት ለኢንዱስትሪ እድገት ወሳኝ በመሆኑ ተጨማሪ የውሃ ኃይል ማመንጫዎች ከመገንባታቸው ባለፈ በትናንሽ ቦታዎች ብዙ ኃይል ሊሰጡ የሚችሉ እንደ ኒውክሌር ያሉ አማራጮች መጠቀም መጀመር አስፈላጊ መሆኑን ገልጿል ሲል ጋዜጣ ፕላስ ዘግቧል። ከውጭ የሚገቡ የኢንዱስትሪና የግብርና ምርቶች በገበያ ላይ የዋጋ ጭማሪ እያሳዩ መሆኑን የአዲስ አበባ ንግድ ቢሮ አስታወቀም። በዚህም ባለፉት 6 ወራት ውስጥ ያለአግባብ የዋጋ ጭማሪ ያደረጉ 118 ነጋዴዎች ከገበያ ትስስር መውጣታቸው ገልጿል። ሰላማዊት ሙሉጌታ። የአዲስ አበባ ከተማ ንግድ ቢሮ በሚቆጣጠራቸው የቅዳሜና እሁድ ገበያዎች ላይ የዋጋ ተመን ዝርዝር በማያሳውቁና ያልተገባ የዋጋ ጭማሪ በሚያደርጉት ላይ እርምጃ እንደሚወስድ አስታውቋል። ቢሮው በ2018 በጀት ዓመት ግማሽ ወራት ውስጥ ያልተገባ የዋጋ ጭማሪ ያደረጉ፣ ባልታደሰ የንግድ ፍቃድና መሰል ህገወጥ ተግባር የፈጸሙ 118 ነጋዴዎች ከትስስር ማስወጣቱን የቢሮው የኢንስፔክሽንና ማንዳቶሪ ዳይሬክተር ዮሴፍ አሰፋ አስታውቀዋል። ለምሳሌ በቅዳሜና እሁድ ገበያ ላይ ወደ 118 ነጋዴዎች ላይ ከትስስር ዋጋ የጨመሩ ከትስስር አስወጥተናል። ምንድነው የተለጠፈው ዋጋ 30 ብር ሆኖ ቲማቲሙ 35 ብር 40 ብር ሲሸጡ ተቆጣጣሪ ዞር ሲል የሚሸጡ ታማኒነት የጎደላቸው ነጋዴዎች ላይ 118 ነጋዴዎች ላይ ከትስስር አስወጥተናል በዚህ አመት ማለት ነው። ስለዚህ አሁንም ይቀጥላል። አሁንም ከተለጠፈው ውጪ የሚሸጥ ከዘርፉ ውጪ የሚነግድ
ያለ ንግድ ፍቃድ የሚነግድ ባልታደሰ ንግድ ፍቃድ የሚነግድ ነጋዴ ላይ ምንም አይነት እንትን የለውም። አዋጁም ደንቡም መመሪያውም ስለሚፈቅድ ቀጥታ ከበዓል ማወክ ጋር አያይዘን የሰላምና ጸጥታ ሌሎች አካላት ደንብ ማስከበርም ፖሊስም አብረን ያቀድነው እቅድ አለ። እሱን ተግባራዊ ለማድረግ ቋሚ ገበያዎችም እንደዚሁ እንዲቀጥሉ ቁጥጥር እንዲደረግባቸው ሰፊ ርብርብ እናደርጋለን። በበዓላት ወቅት የሚታየው የኢንዱስትሪ ምርቶች ላይ ያልተገባ የዋጋ ጭማሪ ለምን ማስተካከል አልተቻለም? ምክንያቱስ ምንድነው ተብሎ ለተነሳው ጥያቄ ዳይሬክተሩ ተከታዩን ምላሽ ሰጥተዋል። ኤክስቼንጅ ሬት፣ ሌሎች ጉዳዮች ላይ ተያይዞ ሊፈጠር ይችላል። 100 ብር ሊጨምር ይችላል፣ 50 ብር ሊቀንስ ይችላል። ስለዚህ እኛ የምናስገድደው ነፃ ገበያ ላይ ማንኛውም ነጋዴ የሚሸጥበትን ዋጋ እና መጠን መለጠፍ ነው የሚኖርበት። ይሄ ማለት ሸማቹ መርጦ ፈቅዶና ፈልጎ እንዲገዛ ማድረግ ነው። አቅማችን ይለያያል። የኔ አቅም ዝቅተኛ ከሆነ የምፈልገው ቦታ ዝቅተኛ የሆነ ቦታ ላይ ሄጄ ልሳይ። አይ እዚህ ቦታ አልጋፋም አቅም አለኝ የሚል ከሆነ ደግሞ በተለጠፈው ዋጋ 100ም ጨምሮ የሚሸጠው ጋር ሄዶ የመግዛት ፍላጎት ቴንደንሲው ማንም አይከለክለው። የኛ ኢንተርፌራንሱ እዚህ ጋር ሁለት ነገር ነው። አንድ የምርቱን መጠንና ዋጋ መለጠፍ፣ ይሄን ካላደረገ ወደ እንትን ውስጥ እንገባለን ማለት ነው። ሁለተኛው ከለጠፈው እና ካስቀመጠው መጠን ውጪ የሚሸጥም ከሆነ ደግሞ በተመሳሳይ ነው። አንዳንድ ምርት ግን ኢምፖርት የሚደረጉ ምርቶች ላይ የተወሰነ ገባ ወጣ ማለት የመጨመር ወቅታዊ ሁኔታ ላይ ከዶላር ከምናምን ከአገር ከዓለም ጋር ተያይዞ የሚመጡ እንትኖች ይኖራሉ። ይሄንን ግን ተቆጣጣሪዎቻችን ያላቸውን ስልጣን ተጠቅመው በዚህ በምንሰራው ፓኬጅ ዋጋ መለጠፍ ያለበትን መለጠፍ አለበት። የማይለጥፍ ከሆነ እርምጃ ይወሰዳል። ቢሮው በዓሉን አስመልክቶ በከተማዋ ግብይቱ የተረጋጋና በቂ የምርት አቅርቦት ያለበት እንዲሆን አስፈላጊው ዝግጅት መደረጉን ገልጾ ከመደበኛው ገበያ በተጨማሪ በባዛሮች፣ በአውደ ርዕዮችና በሰንበት ገበያዎች የበዓል ፍጆታ እቃዎች ለተጠቃሚዎች በተመጣጣኝ ዋጋ እየቀረቡ መሆኑን ጠቁመዋል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። የዴንማርክ ጠቅላይ ሚኒስትር አሜሪካን ግሪንላንድን የምትወስድ ከሆነ የናቶ ማብቂያው ይሆናል አሉ። በሌላ በኩል አሜሪካ በቬንዙዌላ ላይ ወታደራዊ ወረራ መፈጸሟን ሩሲያ በጽኑ አውግዛለች። ሸሪፍ ኢማም ተጨማሪ አለው። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን ሰኞ ዕለት እንዳሉት አሜሪካ ግሪንላንድን የምትወስድ ከሆነ የኔቶ ወታደራዊ ትብብር ማብቂያው ይሆናል አሉ። የጠቅላይ ሚኒስትሩ አስተያየት የተደመጠው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስትራቴጂካዊ ጠቀሜታ ያላትና በማዕድን የበለጸገችውን የአትላንቲክ ደሴት አሜሪካ ትቆጣጠራለች ካሉ በኋላ ነው። ይህንን ያሉት በሳምንቱ መጨረሻ የቬንዙዌላ ኦፕሬሽን ከተካሄደ በኋላ ነው። የአሜሪካ ወታደሮች በካራካስ ባካሄዱት ኦፕሬሽን መሪውን ኒኮላስ ማዱሮ እና ባለቤታቸውን ከያዙ በኋላ ዓለም ጉድ እያለ ነው። ይበልጥ ደግሞ በዴንማርክና በግሪንላንድ ሁኔታው እጅግ አሳሳቢ ሆኗል። ፍሬድሪክሰን እና የግሪንላንድ አቻቸው ጌንስ ፍሬድሪክ ኒልሰን የትራምፕን አስተያየት በማጣጣል ድርጊቱ የከፋ ቀውስ ያስከትላል ብለዋል። በርካታ የአውሮፓ ሀገራት መሪዎች ያላቸውን አጋርነትም ለነሱ እየገለጹ ነው። ፍሬድሪክሰን ሰኞ ዕለት ለዳይኔሽ ቴሌቪዥን እንደነገሩት አሜሪካ የሌላ የኔቶ አባል ሀገር ወታደራዊ ጥቃት ከፈጸመች ያኔ ሁሉም ነገር ይቆማል ብለዋል። ይህ በእንዲህ እንዳለ ሩሲያ የአሜሪካ ጦር በቬንዙዌላ ላይ የወሰደውን እርምጃ በተመለከተ ሰኞ ዕለት ድርጊቱን በጥብቅ ኮንናለች። የዋሽንግተን ተግባር አደገኛና ወደ ሕግ አልባነት መመለስ ነው ብላለች። የተባበሩት መንግስታት የጸጥታው ምክር ቤት የሩሲያ ልዑክ ቫስሊ ኒቤንዚያ እንዳሉት በቬንዙዌላ መሪ ላይ የተፈጸመው ተግባር በደርዘን የሚቆጠሩ ቬንዙዌላውያንና ኩባውያንን ለሞት ዳርጓል። ድርጊቱ ህገወጥነትና የአሜሪካንን በኃይል የመጫን ሂደት ያሳያል። ይህ ደግሞ ሽብርና ህግ አልባነትን ያነግሳል። አሜሪካ በካራካስ ለፈጸመችው ወንጀል አንዳች ምክንያት ሊቀርብ አይችልም። አሜሪካ ዓለም አቀፋዊ ህጎችና ልማዶችን ጥሳ በቬንዙዌላ ላይ የፈጸመችው ወረራ እናወግዛለን ብለዋል። የአሜሪካ አመራር በአስቸኳይ የቬንዙዌላን ፕሬዚዳንት ኒኮላስ ማዱሮ እና ባለቤታቸውን ሲሊ ፍሎረንስን እንዲለቅ ጠይቀዋል። አሁን ባለው ሁኔታ የዓለም አቀፉ ማህበረሰብ በአንድነት ሊቆም የሚገባው ሰዓት ነው።
የአሜሪካንን የወታደራዊ የውጭ ፖሊሲ በተመለከተ በግልጽ በቬንዙዌላ ላይ ማየት ችለናል ብለዋል የሩሲያው ዲፕሎማት። አሜሪካ ራሷን እንደ ዓለም ዳኛ አድርጋ እንድትቆጥር ሊፈቀድላት አይገባም። ይህ ማለት ማንኛውንም ሀገር እንድትወር ብለዋል። ለተባበሩት መንግስታት አባል ሀገራት እና ለራሱ ለድርጅቱም ይህ የማንቂያ ደወል ሊሆን ይገባዋል ብለዋል ዲፕሎማቱ። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና ዢንዋን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ